በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ለሰማዕቷ ለቅድስት አርሴማ ወርሃዊ በዓል በሰላም አደረሳችሁ። ከሀገር ውጭና ከሀገር ውጭ ሆናችሁ ይህን ድምፅ የምትሰሙ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች፣ የቅዱሳን መላእክት፣ የጻድቃን ሰማዕታት ወዳጆች በልዑል እግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁንልን፣ አሜን። ከእናታችን ከቅድስት አርሴማ በረከትን ያሳትፈን። ይህንን በዕለቷ ይህን ገድልና ታምርን እንድንሰማና እንድናዳምጥ የረዳን የአባቶቻችን አምላክ የእኛም አምላክ ዛሬም ዘወትርም የተመሰገነ ይሁን። እስከ መጨረሻ ድረስም አንተን እንድንሰማ የእግዚአብሔር መልካም ፍቃድ ይሆንልን፣ አሜን። የእናታችንን የቅድስት አርሴማ ገድል እንዲሁም በማስቀጠል ተአምሯን በሰኔ ወር የሚነበበውን ከዚህ በመቀጠል እናነባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር የሚነበብ የከበረች የቅድስት አርሴማ ምስክርነትና ገድል ይህ ነው። ጸሎቷና በረከቷ ከእኛ ጋር ለዘላለሙ ይሁን፣ አሜን። በነጋ ጊዜም ቅዱሳኑን ወደ ፍርድ አደባባይ ያመጧቸው ዘንድ ንጉሡ አዘዘ። ፊታቸው እንደ ፀሐይ ሲያበራ፣ ልብሶቻቸውም እንደ በረዶ ነጭ፣ የፊታቸው መልክም ደስተኛና ብርሃን ሆኖ ከጫጉላው እንደሚወጣ ሙሽራም መስለው ባያቸው ጊዜ የወህኒ ቤቱን ጠባቂ ለመጥራት ፈጠነ። የወህኒ ቤት ጠባቂውን ተቆጣው። ለምንድነው እህል ያበላሃቸው? መኳንንትና ነገሥታት የሚለብሱትን እንደዚህ አይነት ነጭ የክብር ልብስንስ ለምን አለበሳቸው? ለምንስ የምትጣፍጥ የወይን መጠጥ አጠጣቸው? አለው። የወህኒ ቤቱ ጠባቂውም እንዲህ በማለት መለሰ፣ አቤቱ ጌታዬ ሆይ፣ እህልና ውሃ እንዳልሰጧቸው ይህን ልብስም እንዳላለበሷቸው እውነቴን እነግርሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡ ይረካሉ፣ ሳይታጠቡ ይነጻሉ። እነሆ ከበሉና ከጠጡ 6 ቀናት ሆኗቸዋል። እኛም የመድኃኒታቸውን ጥበብ የልባቸውን ጽናት አናውቅም። ከእነርሱም መነጋገርና መመላለስ አንችልም፣ እጅግ ያስፈሩናልና። በሥጋቸው የጥጋብ ድንዛዜ ሁል ጊዜ አይተዋቸውምና። ንጉሡም የወህኒ ቤት ጠባቂውን ይህን ሁሉ እንዳልሰጣቸው ማልልኝ አለው። እርሱም እንዲህ ብሎ ማለ፣ ለእነዚህ ወንዶች ከክፋት በቀር ጥሩ ካደረግሁ በአዳራሽህ የተደላደለ የመንግሥትህ መንበር፣ የሚያስፈራ ግርማህ፣ የተሳለ ሰይፍህ፣ የሾለ ጦርህ አንገቴን ይሰንጥቀኝ፣ ይቅደደኝ፣ ይውጋኝ፣ ይቁረጠኝም። የወህኒ ቤታቸውም በር አልከፈትሁም፣ የደጃፉንም ቁልፍ አልፈታሁም። ነገር ግን በዚህች ሌሊት ወደ ወህኒ ቤቱ ብርሃን ወረደ፣ እንደ ንጋትም ሆነ። እኛም ከዚህ ታላቅ የብርሃን አምድ ግርማ የተነሳ ደነገጥን፣ ተንቀጥቅጠንም በዚያን ጊዜ የሚበሉትንና የሚጠጡት ሰጧቸው እንደሆነ እንጃ። ንጉሡም ተቆጣው። የእነዚህን አሳቾች የልባቸውን ክፋት የማይተው እንደ ክርስቲያን ወገኖቻቸው ለሥጋቸው የማይራሩ ለራሳቸውም ምሕረት የሌላቸው መድኃኒተኞች አስማታቸውን የተመለከት
አንተ ነህን? አለው። የወህኒ ቤት ጠባቂውም ለንጉሡ እንዲህ ሲል መለሰለት፣ ካላየህ ይህን ሁሉ ነገሬን አታምነኝም? ዛሬስ በዚች ሌሊት ያየሁትን ስማኝ ልንገርህ። በእኩለ ሌሊትም ለእነዚህ ወንዶች 27 አክሊል በላያቸው ላይ ወረዱ። በምድርም ምሳሌ ከሌላቸው ኃያላን ጎልማሶች እጅም ገብተው ተቀበሉ። ከዚህ በኋላም ከእነርሱ ዝቅ የሚሉ አክሊላት መጡ። እኔም በልቤ ከሁሉ ብርሃን አክሊል እነዚህ ዝቅ የሚሉ ለምንድን ነው አልሁ። ከመካከላቸውም አንዱ እንዲህ በማለት መለሰልኝ፣ ታምንና ጨካኝ ብትሆን እስከ ንጋት ድረስ ብርሃኑ እየሞላ ይሆናል። አንተንም በአደባባይ ለምስክርነት ያስቀርቡሃል። አቤቱ ምሕረትህና ይቅርታ ትድረሰኝ። ጣዖትን የማመልክ አረማዊ ስሆን እንዴትስ ሰማዕት እሆናለሁ አልሁት። እርሱም መልሶ እንዲህ አለኝ፣ በንጉሡ ፊት በምትቆም ጊዜም ጥበብና ዕውቀት ይላክልሃል፣ ጸጋም ይሰጥሃል። በምትመረመርም ጊዜ አንተ የምትናገር አይደለህም፣ በአንተ አድሮ የሚናገር በጸጋ ላይ ጸጋ ይላክልሃል እንጂ። እነሆ አንተ ስትመረምረኝና ስትናገረኝ ያችን ነገር አስታወስኋት። አስቀድሞ ግን ከልቤ ረስቻት ነበር። ንጉሡም መልሶ እንዲህ አለው፣ የወንዶችን አክሊል ተስፋ ስታደርግ ራስህንም ታጠፋለህ። ክብርና ብልጽግና የሆነውን የዚህን ዓለም ኑሮ ልጆችህንና ቤተሰቦችህንም ታጣለህ። የማይጠቅምና የማይሆን የማዘናጊያ ሕልምን ስላመንህ ዛሬውኑ ከሕይወት ይልቅ ሞትን እሰጥሃለሁ። እርሱም ሰማዕት ትሆን ዘንድ እወዳለሁ። በእነዚህ ክርስቲያን ወንዶች አምላክም አምናለሁ፣ በሰማዕትነት ደማቸውም እጠመቃለሁ አለ። ያን ጊዜም ንጉሡ ተቆጥቶ የዚህ የወህኒ ቤት ጠባቂ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወደ እነዚህ ቅዱሳንም መለስ ብሎ ሰላምታ ሰጣቸው። ዳግመኛም እጁን ዘርግቶ ወደ ተባረከችና ወደ ከበረች ቅድስት አርሴማ ተመለከተ። በንጉሡም ፊት ቆማ አያት። እመቤቴ የከበረች ቅድስት አርሴማ ሆይ በጸሎትሽ አስብኝ፣ መንገዴን እንዲያበራልኝ ለኃጢአተኛው ባሪያሽም የጽድቅ አክሊልን ይሰጠኝ ዘንድ ወደ እግዚአብሔር ለምኝልኝ። ርኅራኄሽና የቅዱሳን ሰማዕታት ጸሎታችሁ ትድረሰኝ እያለም ጮኸ። ከሰማይም ቃል አሜን አለው። በአንዲት ቃል ባመነ ጊዜ የዚህን አረማዊ ሰው ንስሐውን ስለተቀበለው እግዚአብሔር ፈጽመው አመሰገኑ። አባቶቼና ወንድሞቼ ሆይ አረማዊውን በአንድ ጊዜ እንደመረጠውና ወደ ገነትም ደስታ እንዳስገባው እስኪ ይህን ነገር አስቡት፣ ልብም አድርጉት። እኛን ሁላችንንም የኢትዮጵያ ሕዝቦች እንዲሁ በያለንበት ይምረጠን ለዘላለሙ አሜን። ይህ ሰውም ምስክርነቱን ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎቹና አሞሮች ግን አልበሉትም፣ መላእክት ይጠብቁታልና። ቅዱሳን ሰማዕታትም አደነቁት፣ ሰማዕት በመሆን ቀድሟቸዋልና። ንጉሡም በእውነት ልባችሁ ካለማወቅ ወደ ማወቅ አልተመለሰምን? አላቸው። ቅዱሳን ሰማዕታትም ለንጉሡ እንዲህ በማለት መለሱለት፣ እኛስ ልብና አእምሮ አለን፣ በእግዚአብሔር አምላካችን ዘንድም ልባችን አልሳተም። አንተ ግን ልብና አእምሮ የሌለ ፈጣሪህን የማታውቅ ስለ ልብ አሳብ መታወርም ከኃጢአት እንቅልፍ እስክትነቃ ድረስ በጨለማና በሞት ጥላ ውስጥ ትኖራለህ። እኛም ተጋድሏችንንና ምስክርነታችንን ስለ እግዚአብሔር አምላካችን እንፈጽማለን። ብትወድስ በቻልከው መጠን ስቃያችንን አዘጋጅልን፣ ወደ አምላካችን ፊት
እንደርስ ዘንድም ስቃያችንን አፋጥንልን። በዚያም ዋጋችንን እናገኛለን። ከእርሱ ዘንድ የለመነውን ይሰጠናልና። አንተ ግን ንስሐ ገብተህ ወደ እግዚአብሔር አምላክ ካልተመለስ ከግብር አባት ከሰይጣን ጋር ወደ ጥልቁ ገሃነም ስለምትወርድ ታስለቅሰናለህ፣ ታሳዝነናለህም። ንጉሡም መለስ ብሎ እንዲህ አላቸው፣ ይህም ዘገየው ለእናንተ ብዬ አይደለም፣ በአንዲት ጊዜም ሞትን በሰጧችሁም ነበር። ስለ እናንተም እንዳታዝን የዚህች ውብ ሴት ልቧ ፈጽሞ እንዲደክም ነው እንጂ እናንተን በመውደዷም በዓለም ያላትን ሁሉ ትታ እዚህ መጥታለችና ዛሬም ቸር ትሆን ዘንድ ንገሯት። እናንተን ከታሰራችሁበት ፈትቼ እለቃችኋለሁ፣ በዚህ ማሰቃያም አልቀጣችሁም። ያለ ሐዘንና ያለ ድካም ትኖራላችሁ እንጂ ያለ ሐዘንም ወደምትሹበት ልካችኋለሁ። ቅዱሳን ሰማዕታትም መልሰው እንዲህ አሉት፣ በማይጠቅም ነገር ለምን ፈጽመ ትደክማለህ? ይልቁንስ እየገሰጸችህና እየተቆጣች ባንተ ላይ ስለሚሆነው ድንቅ ታምር ስታስረዳ እንድንሰማ ራስህ ንገራት። ለእኛስ የሰማይና የምድር ንጉሥ ወደ ሆነው አምላካችን እንሄድ ዘንድ የወደደውን ስጠን። የዚህን ዓለም ኑሮ ምን አንሻም። የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ አይደለም፣ የእግዚአብሔርን ፈቃድ አላደረገምና። ሥጋችን በምድር ላይ የጸና ነው፣ ነፍሳችን ግን እግዚአብሔርን ተስፋ ታደርገዋለች። እርሱ እስከ ዘላለም ድረስ ረዳታችንና መጠጊያችን ነውና። ነፍሳችንም በርራ ወደ እርሱ ትደርስ ዘንድ ትወዳለችና። ንጉሡም መልሶ እንዲህ አላቸው፣ እናንተ ክፉ መካሪዎች፣ ሐሰተኞችና ዓመፅ አድራጊዎች ሆይ ከእኔ ማምለጥ እንዴት ትችላላችሁ? እናንተ ቅድስት አርሴማ ለምትሏት አማልክትን ለቀጠቀጠች ለዚች ክፉና የተረገመች ለምታስፈራና ለምታስደነግጥ ሴት ይህን ነገር ካልነገራችኋትና ካላረሳሳችኋት እኔም ሥጋችሁን በነፋስ ፊት እንዳለ ትቢያና አመድ አደርገዋለሁ። እኔም ስሟን ለመጥራት በማስታወስ ጊዜ ሥጋዬ ሁሉ ይንቀጠቀጣል፣ ኃይሌም ይደክማል። የማይሻር ብዙ አስማት አላትና። ቅዱሳንም መልሰው እንዲህ አሉት፣ አንተ ፍጹም ክፉ ስለሆንህና ከዚህች ከተባረከች ሴት ከቅድስት አርሴማም የእግዚአብሔር ኃይል ስለማይርቅ ስለዚህ ታስፈራሃለች፣ ታስደነግጠሃለችም አሉት። አሁንም ቅጣትህን በእኛ ላይ አድርግ፣ ሥጋችንንም ለዱር አውሬዎች ስጥ፣ እነርሱም በእኛ ሳይሆን በፈጣሪያቸው ትእዛዝ ይጠብቁናል። ጌታችንም ለቅዱሳን ደቀ መዛሙርት ለአርማትያስ ዮሴፍና ለኢየሩሳሌም ኒቆዲሞስ ሥጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ፣ የሙታንም በኩር ሆነ። እኛም እንደዚሁ ማዳንን ለሚችል ነፍሳችንን እንሰጣለን። እርሱም ስለኛ ብሎ የሞተው በሞቱም የፍጥረት መጀመሪያ በሆነው በአዳም በደል ምክንያት ከቀድሞ ጀምሮ እስከ ዛሬ ድረስ የታሰሩትን ሁሉ ያዳነ አምላካችንና መድኃኒታችን ነው። ያን ጊዜም ንጉሡ ቅዱሳን ሰማዕታት ሥጋቸው እስኪቆራረጥ ድረስ በበትርና በጅራፍ ይመቷቸው ዘንድ አዘዘ። ወደ ወህኒ ቤት ወስዷቸውም በዚያ እያንዳንዳቸውን 300 ግርፋታቸውን እንዲገርፏቸው አዘዘ። ጭፍሮቹም ዘወትር የጸና የሚያስፈራና ኃያል የሆነ ንጉሣችንን ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሡ እንዳዘዛቸው አደረጉ። ከዚህም በኋላ እነዚህን ቅዱሳን ወደ ወህኒ ቤት አስገቧቸው። በዚያም የተባረከች ቅድስት አርሴማን አገኟት።
ሰላምታንም ሰጧት። በእነርሱ ላይ የሆነውን ሁሉ እግዚአብሔርም ከጠላቶቻቸው እጅ እንዳዳናቸው ነገሯት። እርሷም እግዚአብሔር በቅዱሳኑ ላይ ያደረገውን ድንቅ ነገር አደነቀች። መጽሐፍት ቃልም መከረቻቸው። ከአንደበቷ የሚወጡ ቃላት የሚጣፍጡ ናቸው። ይህን ሲነጋገሩም የተባረከች ቅድስት አርሴማን ወደ ንጉሡ ይወስዷት ዘንድ የንጉሡ መልእክተኞች መጡ። ባዩአት ጊዜም ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷም በጸሎቷ ኃይል አስነሳቻቸው። ከዚያም ወደ ንጉሡ ፊት አቀረቧት። በንጉሡ ፊትም ቆመች። በሽንገላ ንግግርም ደምግባትሽና የፊትሽም ውበት ያማረ አንቺ ሴት እንዴት ነሽ አላት። የተባረከች ቅድስት አርሴማም በስድብ ቃል እየገሰጸችውና እየተቆጣችው እንዲህ በማለት መለሰችለት። አንተ ውሻ ሆይ ከአንተ ጋር አልነጋገርም፣ በንግግርህም አልሳተፍም። ሐዋርያው ክርስቲያን ያልሆነውን ሰላም አትበሉት። ሰላም የሚለው ቢኖር ግን በሥራው ወይም በአምልኮቱ ተሳተፈ በማለት እንደተናገረ። ከዚያም ንጉሡ መልሶ እኔ መልካም የሆነ ነገርን እናገርሽ፣ አንቺ ግን የስድብ ንግግርን በእኔ ላይ ታስቀድሚያለሽ አላት። የተባረከች ቅድስት አርሴማም እንዲህ በማለት መለሰችለት። በልብህ ውስጥ ምንም መልካም ሥራ የለም። አንተም የእባብ ጉድጓድ፣ የትናንሽ ቀበሮችም መሯሯጫቸው፣ የአጋንንት መጠለያቸው፣ የጅቦች ማደሪያቸው ነህ። ካንተ በቀር ማደሪያ የላቸውምና። ንጉሡም ቡርክት አርሴማን መልሶ እንዲህ አላት። እኔ ይህን ሁሉ ስድብሽን በደስታ እቀበለዋለሁ፣ በትዕግስትም አሳልፈዋለሁ። እወድሻለሁና አልጠላሽም። ዛሬም በወርቅና በብር ከተሰራው ዙፋኔ ላይ ተቀመጭ። የንጉሡ ሚስት እንድትባይና በሁሉም የአርማንያ ሴቶች ላይ እንድትነግሺ ነጫጭ የሆኑ ልብሶችን ልበሺ። አንቺስ የፊትሽ ውበት ያማረ፣ ልብሽ ግን ፍጹም ክፉ ነው። እኔ ግን የማይጠቅምሽን በመያዝሽ ስላንቺ እደነቃለሁ። ጠባይሽ መልካም አይደለም። ወደ እኔ መጥተሽ ከእኔ ጋርም ፈቃደ ሥጋ ትፈጽሚ ዘንድ አስቀድሜ እመክርሻለሁ አላት። ቅድስት አርሴማም እንዲህ መለሰችለት። አንተ ሰነፍና ልብህ የደነደነ፣ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ እግዚአብሔር ብትመለስ በተሻለ ነበር። ቃሉም ሕይወት ሸክሙም ቀላል ነውና ምሕረትና ይቅርታ ከእርሱ ዘንድ ነውና። ትእዛዙ ሁሉ የታመነ ነው፣ መንገዱም ሁሉ ብርሃን ነው። ሞትና ሐዘን ወደሌለበት ወደ እውነት መንገድም ይመራሃል። ልብህም የተዘጋና የተለጎመ ሆነ፣ እርሱ የክፋት ሙዳይና የእሬት ማሰሮ ነውና። በልብህም ውስጥ ፈጣሪያችን እግዚአብሔርን የመፍራት ሐሳብ የለም። እኛን ግን ለጓደኞቻችን መልካም እናደርግ ዘንድ ለእውነትና ለመዋደድ ራሳችንን ዝቅ እንድናደርግም አዞናልና። የአምላካችን ነገሩ ሁሉ የጠራና ንጹሕ ነው፣ የንጹሐን ማደሪያም ነውና ንጽሕት የሆነች ነፍስን ይወዳል አለችው። ነገር ግን የርኩሳንንና የቂመኞችን ጸሎት አይሰማም። ነቢዩ ዳዊት ሸንጋይንና የደም ሰውን እግዚአብሔር ይጸየፈዋል በማለት እንደተናገረ፣ ዳግመኛም ሰውስ ክቡር ፍጥረት ሳለ አላወቀም፣ ልብ የሌላቸው እንስሳትንም መሰላቸው አለ። አንተም ዕውቀትና ማስተዋል ስለሌላቸው ከእህቶቻቸውና ከእናቶቻቸው ጋር ፈቃደ ሥጋቸውን የሚፈጽሙ እንስሳትን መሰልሃቸው። ልብህ የታወረ አእምሮህንም ያጣህ ስለሆነ
ሥጋህን ከዝሙትና ከርኩሰት የምታነጻበት ኃይል የለህም አለችው። ንጉሡም መልሶ የተባረከች ቅድስት አርሴማን እንዲህ አላት፣ አንቺ በእኔ ላይ ስትሳደቢ ስለ ክብርሽ ብዛት በአኮቴት በትዕግስት አልፈዋለሁ። ከሩቅ የሚያይ ዓይንም እያለኝ ልቡ የታወረ አልሽኝ። የተባረከች ቅድስት አርሴማም እንዲህ በማለት መለሰች፣ ዕውር ባትሆን ኑሮስ ኃጢአት ባልሆነብህም ነበር። ዛሬ ግን አእምሮ የለህም። ጌታችን ለአይሁድ እንዲህ እንዳላቸው ማንም ባዕድ ያልሰራውን ሥራ እኔ ባልሰራ ሥራዬን አትመኑት። አባቴ የሚሰራውን ሥራ ብሰራ ግን እኔን ባታምኑኝ ሥራዬን ግን እመኑ። እንደዚሁ አንተም እኛን ባታምንም አማልክቶችህ መስራት የማይችሉትን እግዚአብሔር ለእኛ ባደረገው በሥራችን እመን። ዛሬ ግን በጌታችን በኢየሱስ ክርስቶስ ታምን ዘንድ ላንተ እጸልይልሃለሁ። ርኩሳን መናፍስት ሲያስቸግሩህና ሲያሰቃዩህ ሥጋህን እስክትበላና ደምህንም እስከምትጠጣ ድረስ ያሳብዱህ አስቀድሞ የነበረውን ከብዙ ዘመናት በኋላ እግዚአብሔር አምላክህን ታስበዋለህ። ንጉሡም መልሶ እንዲህ አላት፣ እንዳምን ከፈቀድሽስ ከእኔ ጋር ፍቅርን አድርጊ፣ ከትእዛዜም አትለፊ። እኔም ለአምላክሽ እገዛለሁና። ይህን ነገር ሲናገርም ርኩስ መንፈስ ከእናትህ ሆድ ጀምሬ ያሳደግሁህንና እስከ ዛሬም ያደረስኩህን በሥራ ሁሉ ክርስቲያኖችን እንድታስጨንቃቸው በኃይሌ ብርታት ልብና አፍ ጭካኔም የሆንኩህን እኔን ለምን ተውኸኝ ብሎ ፊቱን መታው። በክፋቷ ብዛት ሁል ጊዜ ስለምታስቸግረኝ ስለዚህች ሴት ብለህ ዛሬ ግን እግዚአብሔር አምላክን ታመልክ ዘንድ ወደድ። ዳግመኛም ዲያብሎስ እንዲህ አለው፣ ስለዚህች ሴት ፍቅር ብለህ እኔን ለምን ረሳኸኝ? እሺ ብትይኝ ለአምላክሽ እገዛለሁ አልሃት። ያን ጊዜም አፉ እስከሚጣመም ከንፈሩን እስኪከፍት ድረስ በምድር ላይ ወደቀ፣ እንደ ርኩስ በድንም ሆነ። ያን ጊዜም የተባረከች ቅድስት አርሴማ ከንፈሮቿን ሳትገልጥ በልቧ በመንፈስ ቅዱስ ፍግግ አለች። የምታመልኳቸው አማልክቶች ገዳዮች ናቸው የሚለው የነቢይ ቃል በአንተ ላይ ተፈጸመ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ። እምነትና በጎነት በፊቱ ቅድስናና የክብር ገናናነት በመቅደሱ ውስጥ ናቸው አለ። ከዚህ በኋላም ንጉሡ በጽኑ ቁጣ ተነስቶ ለርኩሳን አማልክቶቹ እንዲሰዉ ሰማዕታቱን አዘዛቸው። ይህን ሲናገርም የጣዖታት አገልጋዮች መጥተው አማልክቶቻቸው እንደተሰበሩና እንደጠፉ ነገሩት። ወደ ቲያጥሮን ምኩራብ በመጣች ጊዜም አማልክቶቻችን ተሰበሩ አሉት። ዳግመኛም የአማልክቱ አገልጋዮች ወደ ንጉሡ እንዲህ እያሉ ጮኹ፣ መምጣቷን ከሰማን በኋላም አማልክቶቻችንን ተግተን እንጠብቅ ዘንድ እረፍት ሆነ እንቅልፍ አልነበረንም። ዲዮስ የተባለው ጣዖትም እርሷን ከመፍራቱ የተነሳ ሌሊቱን ሙሉ እንደ ሜዳ አህያ እንደ ሜዳ ውርንጫም ይጮሃል። ከእርሷ ይሸሽም ዘንድ ወደ ምድረ በዳ ሊሄድ ይወዳል አሉት። ስለዚህም ስለ እርሷ የምናገረውን ነገር አጣን። በእርሷ ኃይልም አማልክቶቻችን የተጣሉ የተሰባበሩና የተበታተኑ ሆነዋልና እኛንም እንደነርሱ እንዳታደርገን እንፈራለን። የምንሰዋውን መስዋዕትና የምናርደውን ላምም የሚቀበለን አጣን። የቂልቅያና የሶርያ ሰዎች የተባረከች ቅድስት አርሴማ
የሚሏት ይህች ሴት ካልሞተች ሀገራችን ሁሉ ይጠፋል፣ ስልጣናችንም ይሻራል፣ ኃይላችንም ይደክማል፣ አማልክቶቻችንም ይተውናል፣ እኛንም ትተውን ወደ ባህር ወደ የብስና ወደ ምድረ በዳ ይሄዳሉ አሉት። ዛሬ ግን ወዮልን፣ ወዮታ አለብን! ከጠላቶቻችን እጅስ ማን ያድነናል? ምግባችንና ልብሳችንንስ ማን ይሰጠናል? በየጊዜውና በየወቅቱ ማን ዝናብን ያዘንብልናል? ወንዞቻችንንስ ማን ያመንጭልናል? የድካማችንንስ ፍሬ ማን ያበዛልናል? ማን ይጠብቀናል? ማንስ ያድነናል? ሕፃናትንና ወጣቶቻችንን ማን ያሳድግልናል? ከእነዚህ አማልክቶቻችን በቀር ማን ይጠብቀናል? ማንስ ይረዳናል? አሉት። ያን ጊዜም ከመካከላቸው አንዱ ተነስቶ ንጉሥ ድርጣድስ ሆይ የዚህችን ሴት ሞቷን ካላፋጠንህ አንተም በክፉ ሞት ትሞታለህ አለው። ሁለተኛውም ተነስቶ እንዲህ አለ፣ ንጉሥ ሆይ እርሷን የምትወድ አትሁን፣ የእርሷን ፍቅርም አታስብ። ጠባቂዋ ይበቀልሃል ይገድልህማልና ከምድረ ገጽም ያጠፋሃልና። ይህች ሴትም ላንተ አትገባም፣ እርሷ በሰማርያ ሀገሮች ሁሉ እጅግ የከበረች ናትና። ዳግመኛም በተወለደችበትና ባደገችበት በቂልቅያና በእስያ ምድር በሁሉም ነገር እርሷን የሚመስል የለም። መዋቲ ለሆነ ምድራዊ ንጉሥ ሚስት የምትሆን ቢሆን እንኳን የቂልቅያና የእስያ ንጉሥ ሚስት ትሆነው ዘንድ ፈልጎም ባገኛት ባጫትም ነበር፣ ወደኛም ባላካት ነበር። አንተ ግን እርሷን ለማግኘት በከንቱ በብላሽና በጎዶሎ አእምሮ ትደክማለህ። ያን ጊዜም ንጉሡ ተናዶ ይህን የተናገረውን ሁለት ቦታ ላይ በሰይፍ ቆረጠው። ሌላኛውም ተነስቶ እንዲህ አለ፣ እኔ ድንቅና አስፈሪ ስለሆነች ቅድስት አርሴማ ስለሚሏት ስለዚህች ሴት ፈጽሜ አደንቃለሁ። ከጠፈር በታች ከምድርም በላይ በምድር ላይ ሁሉ እርሷን የሚመስል ከአባታችን አዳም ከእናታችን ሔዋን ልጆች መካከል አላገኘሁምና አፈጣጠሯ ድንቅ መልኳም ያማረ ነውና ከፀሐይ ውስጥ እንዳለ ብርሌ ትመስላለችና ምንም አይነት ብርሃን ወይም መብራት አትፈልግም። ከስጋዋ ንጽሕና የተነሳ ሁለመናዋ ፈጽሞ ብርሃን ነው። ነገሥታትም ሆኑ መኳንንት ደም ግባቷን ባዩ ጊዜ ከውበቷ ታላቅነት የተነሳ ባደነቋት፣ በሰገዱላትም፣ ወርቅ እና እጅ መንሻን ባመጡላትም ነበር። የረድኤቷ ጥላ እንዲደርሰኝ እኔም በእርሷ ዘንድ ልገዛ ልሰግድላትም እወዳለሁ አለ። ይህንም በሰይፍ ቆረጠው። ሁለቱም ሰማዕት ሆኑ። እኛንም በረድኤትሽ ጥላ ጋርጂን ለዘላለሙ አሜን። የተባረከች ቅድስት አርሴማም ለንጉሡ እንዲህ በማለት መለሰችለት፣ አንተ ሰነፍ ከንቱና ጥፋት በሆነ ሥራ ለምን ትደክማለህ? ከዓይናማነት ዕውርነትን፣ ከብርሃን ጨለማን፣ ከሕይወት ሞትን ለምን መረጥ? ከፈጣሪ አምላክ ይልቅ ርኩሳን አጋንንትን መረጥ? ለምንስ አመጽህ ተፈጥሮ በእባብ ወይስ በእንስሳ አምሳል ነው? በአሞራዎች ነው ወይስ በወፎች? በዱሮዎች ወይስ በጊንጦች ወይስ በእባቦች አርያ ነውን? እነርሱ እንኳን ተፈጥሯቸውን ያውቃሉ፣ የፈጣሪያቸውንም ትእዛዝ ይጠብቃሉ። አንተ ግን ሁሉንም ተውህ። እኔ ግን ትእዛዙን እፈጽም ዘንድ አገልጋዩም እሆን ዘንድ የፈጠረኝን ከእናቴ ሆድ ጀምሮም በጸጋ ያሳደገኝን እግዚአብሔር አምላኬን ወዳለሁ። በእርሱ ፍጹም ፈቃድ እያመንሁና እየተገዛሁ እኖራለሁ። እግዚአብሔር በቅዱሳን ላይ ድንቅ አምላክ ነውና። አንተ ግን ለርኩሳን ጣዖታትና
ለክፎች አጋንንት የምትሰግድ ከሃዲና በደለኛ ነህ። አንተ ልብህ የሚዘነጋ ሕሊናህም የሚረሳ ሆይ የማይጠቅምህን የምትከተል ነህ። ለሥጋህ ፈውስን ለነፍስም መዳንን አታገኝም። ነፍስህን ያድናት ዘንድ እግዚአብሔር ኃጢአትህን ከተወልህ በኋላኛይቱም ዘመን እግዚአብሔር በዘመንህ ያስገደልሃቸውን ቅዱሳን ሰማዕታትን መቃብር እንድትሰራ በቤተ ክርስቲያናቸውም ውስጥ እንድታገለግል ያደርግሃል። ይህም የሚሆነው በፈቃድ ሳይሆን በአምላካችን ፈቃድ ነው። አንተ ግን ያልፈጠረህን የረከሰ ሰይጣንን መንገድ ተከተልህ። ከዚህ በኋላም የተባረከች ቅድስት አርሴማ ለቅዱሳን ሰማዕታት እንዲህ አለቻቸው። አምላካችንን ደስ እናሰኘው ዘንድ ወደ እግዚአብሔር ሀገር ወደ ኢየሩሳሌም ፈጽመን ልንሄድ ይገባናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ቅዱስ ነውና እኛን ለመቀበል ሁሉም ቅዱሳን መላእክት ይጠብቁናልና በገድላችንም ይደሰታሉ። ወደ እነርሱ እስክንደርስ ድረስም መንገዷን ይጠብቃሉ። ጌታችንም በእኛ ይደሰታል፣ ዋጋችንንም ይሰጠናል። እርሱ እየረዳንና እየጠበቀን ስለ ኢየሱስ ክርስቶስም ምስክርነትን ጀምረናል። የሚያሳጣን ነገር የለምና ከዛሬ ጀምሮም በዚህ በሚያልፍ ዓለም ሐዘን የለብንም። እግዚአብሔር አምላካችን ብፅዓት አድርገን ስለሰጠን ስለዚህች ትንሽ ሕይወት እርሱ ለሚወዳቸው ያዘጋጀውን ዓይን ያላየውን ጆሮም ያልሰማውን በሰው ልብ ያልታሰበውን በሰማይ ዋጋችንን ይሰጠን ዘንድ ስለ ስሙ ብለን መሞትን መረጥ። እርሱም መልካም ዋጋንና ሕይወትን ለዘላለሙ ይሰጠናልና የመንግስቱ ክብርም አያልቅም አይሻርምም። ግዛቱም እስከ የልጅ ልጅ ድረስ ትኖራለች። ማለቅ ማለፍና መፍረስ የለባትም። ከዚህ በኋላም ንጉሡ እነዚህን ቅዱሳን ሰማዕታት እንዲህ አላቸው። እናንተ ግን ትእዛዜን እምቢ አላችሁ፣ ቃሌንም አልተቀበላችሁ፣ ፈቃዴንም አላደረጋችሁም። በእጄ እንደተያዛችሁ አላወቃችሁምና ስለዚህም ከእኔ ፍርድ መደበቂያም ሆነ ማምለጫ የላችሁም። ቃሏ የሚጣፍጥ ውበቷ የሚያምር አርሴማ የምትሏትን ይህችን ሴት ስላላመጣችሁ በሰይፍና በሾተል እጨርሳችኋለሁ። በእኛ ዘንድ አርሴማ ማለት በወርቅ ልብሶች የተጎናጸፈች የተሸለመች ማለት ነውና፣ እናንተ ግን ሚስቴ ትሆን ዘንድ ወደ እኔ አላቀረባችኋትም። እርሷም ከሕይወት ይልቅ ሞትን ወደደች። እኔም በጽኑ ስቃይ እቀጣችኋለሁ፣ ሥጋችሁንም በመቆራረጥ አጠፋዋለሁ፣ በእሳት ነበልባልም አቃጥለዋለሁ። ቅዱሳን ሰማዕታትም ለንጉሡ እንዲህ በማለት መለሱለት። ይህች እህታችንና እመቤታችን በእውነት ከኛ እጅግ ትከብራለች። እርሷም ሰማዕትነትን ለመቀበል ትቀድመናለች። አስቀድማ ስለ እኛ የተዘጋጁልንን አክሊላት በሰማይ አይታለችና በእውነት ይህች ቅድስት አርሴማ በመንግሥተ ሰማያት በክብር ትበልጣለች። እርሷ በእምነት ታላቅና የጸናች ሆናለችና። ስለዚህም ነገር ስሟ ከኛ ይልቅ ከፍ ከፍ አለ። እግዚአብሔር አምላካችን ባዘጋጀልን በመንግሥተ ሰማያት ግን በአንድነት እንኖራለን። ያን ጊዜም ተስፋ ባደረግናት መልካም ተጋድሏችን ፈጽመን እንደሰታለን። አንተ ለራስህ እወቅ፣ ኃጢአትህንም እመን። ነባቢያን የሆኑ የእግዚአብሔርን በጎች ለማይናገሩ አማልክቶችህና ጣዖቶችህ ለአጋንንትም ሁሉ እንደ በግ ትሰዋለህ። ለዚህም የገሃነም እሳት ይጠብቃል። አንተ በምድር እንደከፈልከው ያለ ዕዳም ይከፍልሃል። ከእነዚህም
ቅሚያ፣ ንጥቂያ፣ አመፅና እድሎ ናቸው። ዳግመኛም እግዚአብሔር ይበቀልሃል፣ እርሱም የግፉአንን ደም የሚበቀል አምላክ ነውና ነቢይ ሁሉንም እንደ ሥራው መጠን ይከፍለዋል። ኃያልም በኃይሉ ብዛት አያመልጥም፣ ንጉሥም በሰራዊቱ ብዛት አይድንም፣ ፈረስም ከንቱ ነው አያድንም በማለት እንደተናገረ አንተም እንደ ሥራህ ክፋት ትከፍላለህ አሉት። ያን ጊዜም ንጉሡ ከነዚህ ቅዱሳን የተነሳ ታወከ፣ የሚያደርጋቸውንም አጣ። እንዲህ እያለም ጮኸ፣ እነዚህ ወንዶች አማጽያንና አስማተኞች ናቸው። ከነገራቸው ብዛት የተነሳም ነፍሴ ታወከችብኝ። በቀንም በሌሊትም እንዳይወጡ በውስጡ ጨለማና ጥልቅ ጉድጓድ ወዳለበት ወህኒ ቤት ወሰዷቸው። የአምላካቸውንም ስም ካልካዱ ምግብን ለጥማቸውም ውሃን አትስጧቸው። ከረሃብና ከጥም የተነሳም ኃይላቸውና ጽናታቸው ይደክማል። ከድካማቸውና ከመከራቸው ብዛት የተነሳም የፈጣሪያቸውን ስም አይጠሩም። ያን ጊዜም አምላካቸው ይረሳቸዋል። እኛም አስቀድመን ወደ አምልኮታችን እናስገባቸዋለን፣ ከክርክራቸውም እናርፋለን። ንጉሡም ስሙ አንያኖስ የተባለውን መኮንን ጠርቶ እንዳዘዝሁ አድርግ፣ የምነግርህንም ነገር ሁሉ ፈጽም አለው። ገዢው አንያኖስም ታዞ ወጣ፣ ይዟቸውም ወሰዳቸው። ከንጉሡ በርም ታላቅ ገደል ወዳለበት ወደ ውጭ አስወጣቸው። እንደ ንጉሡ የትእዛዝ ቃልም በታቹ እሳትን አነደደ፣ በላዩም ላይ ማቀጣጠያዎችን፣ ቅንጭብ፣ ሙጫ፣ አደሮ፣ ማርና እርሳስ ረጨበት። እላቱም እንደ ክረምት ነጎድጓድ ሆነ። ያን ጊዜም ገዢው ቅዱሳን ሰማዕታትን እናንተ ጠንካሮች ከሆናችሁ ወደዚህ እሳት ግቡ አላቸው። ያን ጊዜም በመስቀል ምልክት በግራና በቀኝ ፊታቸውን አማትበው እንዲህ አሉ። ምስጉን አምላካችን ሕያው እግዚአብሔር የአናንያ የአዛርያና የሚሳኤል አምላክ ሆይ አትናቀን፣ ቸልም አትበለን። ያን ጊዜም እያንዳንዳቸው በየራሳቸው ወደ እሳቱ ነበልባል እየተወረወሩ ገቡ። የእሳቱ ነበልባልም እንደ ለምለም ቅጠል ሆነ፣ ፊታቸውም እንደ ፀሐይ በራ። ለጻድቃን እንደተተከለ ድንኳንም ሆነላቸው። እሳቱም የልብሳቸውን ዘርፍ አልነካም። ከጫጉላው እንደሚወጣ ሙሽራም ወጡ፣ በልብሳቸውም የእሳት ሽታ አልነበረም። ገዢውም ባየ ጊዜ ተቆጣ፣ በቁጣም ተሞላ። እነዚህን አመፀኞችና መተተኞች ሰዎች ጎናቸውንና ደረታቸውን በቀስትና በጦር ይወጓቸው፣ ሆዳቸውንም ይቀዷቸው ዘንድ ቀስተኞችን አምጡልኝ አለ። ቀስተኞቹም መጥተው እነዚህን ቅዱሳን እጃቸውንና እግራቸውን ወደ ኋላ በግንድ እንጨት አስረው ይወጓቸው ዘንድ ጀመሩ። በእነዚህ ቅዱሳን ሰማዕታት ላይ ግን ምንም የደረሰ ጥፋት አልነበረም። ቀስቱ ተመልሶ እነርሱን ወግቶ ገደላቸው እንጂ። 27 የሚደርሱ ቀስተኞች በራሳቸው ቀስት ሞቱ። የተረፉት ቀስተኞችም ሥጋቸውን አቆሰሉ። በከተማቸውም ውስጥ ዋይታ ሆነ። ንጉሡም በራሳቸው ቀስት ስለሞቱት ስለ ሰራዊቱ አዘነ። እነርሱ የሚገዙለት የሚላላኩት የሚገዛቸው ወደ ፈለገውን ቦታ ሁሉ የሚልካቸው ጠብ በተነሳበት ጊዜም ጠላቶቹን ሁሉ የሚያሸንፉለት ነበሩ። በላካቸውም ጊዜ ይፈጽማሉና ሕዝቡንም ያስደስታሉና መልካምም ሆነ መጥፎ ፈቃዱን ሁሉ ያደርጋሉና። ቅዱሳን ሰማዕታት ግን ፊታቸው ከፀሐይ ይልቅ እየበራ በእሳት እንደፈተኑት 7 ጊዜ እንዳጠሩት ጌጥነቱና መልኩም እንደተገለጠ ወርቅ ሆነው ከእሳት ወጡ። ዳግመኛም ቅዱሳኑን ወደ እስር ቤት መለሷቸው።
ይህ በደለኛ ንጉስም እንደ ፀሐይ የምታበራ የከበረችና የተባረከች ቅድስት አርሴማን ስለሚፈልጋትና ስለሚወዳት ልቡ ተስፋ አልቆረጠም ነበር። ነገር ግን ወርቅና ብርን፣ የከበረ ልብስን፣ የዚህን ዓለም ሁሉ ገንዘብ፣ የወርቅና የሐር የፈትል ልብስን ሊሰጣት ቢወድም ሊያስታት ግን አልቻለም። ዳግመኛም ምግብና መጠጥን ሁሉ፣ ጣፋጭ የማር ወለላ ሁሉ ቢያቀርብላትም ሊያስታት አልቻለም። ልቡ ግን ተስፋ አልቆረጠም። ዳግመኛም ግዛቴንና መንግስቴን እሰጥሻለሁ አላት። የከበረች ቅድስት አርሴማ ግን ይህን ሁሉ አልወደደችም። ወርቁን እንደ አመድ፣ የሐር ልብሶቹን እንደ ረገፈ ቅጠል፣ መብልና መጠጡንም እንደ እሬት፣ በንግስትነት መቀመጥንም እንደ ንጋት ጥላ ትቆጥረው ነበር እንጂ ልቧ ወደ መለኮት ወንበር ተሰቅሏልና። በልቧም በመንግስት ሰማያት ያለውን የጻድቃንን ሁሉ ክብር ታስብ ነበር። ነገር ግን በሕሊናዋ እንዲህ ትል ነበር፣ ኃላፊ፣ ሰነፍ፣ የተናቀ፣ ድካምና መከራ ያለበት፣ ከሐዘን በቀር እረፍት የሌለውን የዚህን ዓለም ኑሮ ምንም አላስበውም። ይህን ዓለም የሚያስብ በፍጹም ልቡና በመንገዱ ሁሉ እግዚአብሔርን አያስብምና። ዳግመኛም ነፍሷን እንዲህ አለቻት፣ ነፍሴ ሆይ ፈጽሞ ደስ ይበልሽ፣ ክብር ይገባሻል። መንበሩ የእሳት ፊቱ እንደ መብረቅ ብልጭታ የሆነ ግሩማን መላእክት፣ እነርሱም ኪሩቤልና ሱራፌል የሚገቡት በፍርሃትም የሚሰግዱለት ያለማቋረጥም የሚያመሰግኑት የአማልክት አምላክ የፍጥረት ሁሉ ጌታ የነገስታት ንጉሳቸው በሰማይ አለልሽ። ምስጋናው የማያልቅ ውበቱ የሚያንጸባርቅ ያዩት ዘንድ የሚመኙ ቅዱሳን መላእክት በፍጹም ምስጋና የሚያመሰግኑት የቤቱ መዓዛ በምስጋና የተሞላ መላእክት በየማዕረጋቸውና በየክብራቸው የሚያመሰግኑት የሚከቡትና የሚጋርዱት የሚያመሰግኑትና ከፍ ከፍ የሚያደርጉት ምስጋናንና ውዳሴን ሁሉ ጊዜ በቀንም በሌሊትም ሁሉ የሚያቀርቡለት በሰማይ አለልሽ። ዛሬም ለአምላኬና ለመድኃኒቴ ለኢየሱስ ክርስቶስ ፍጹም ምስጋናን አቀርባለሁ። ዳግመኛም እንዲህ አለች፣ ሕሊናዬ ሆይ ለምን ወደ ምድር ትወርጃለሽ? ማኅበረ ብኩርናንና እንደ ፀሐይ መልክ ፊታቸው የሚያበራ የሁሉን ደናግል ማኅበር የማይነገርና የማይተረጎም ድንቅ ውበታቸውን ፈጽመሽ ተመልከች እንጂ። የቅዱሳን ሰማዕታት ማኅበር ዘወትር የሚጎበኟቸውን በሰማያት ያሉ የእነዚህን መንፈሳውያን ድንቅ መልክ ፈጽመሽ ተመልከች እንጂ። በየዜማው በየወገኑ በየጣዕሙ በየክብሩና በየማዕረጉ ምስጋናቸውን ያቀርባሉ። የቃላቸው ድምፅም ሰማይንና ምድርን እንደሚያናውጥ እንደ ክረምት ነጎድጓድ ይሰማል። ምድራዊ ሰው ቢሰማው ሕሊናው ይመሰጣል። የሰማያትን ግማሹን ያህልም ይወጣል። ከዜማው ጣዕም ብዛት የተነሳም እስከ ሞት ያደርሳል። ለመስማትም የሚያስደንቅ ነው። የመላእክት የድምፃቸውን ቃል የሚሰሙም በፍርሃት ታወኩ። ከቃለ ምልልስ የተነሳም ድምፃቸውን የሚሰሙትና ምድራውያን ፍጥረታት ሁሉ ታወኩ። በዚያም የጻድቃን ነፍሶች በየነገዳቸውና በየወገናቸው ይኖራሉ። ዳዊትም አውታሮቹን በማንዘር እያሰማ በመሰንቆ እንዲህ በማለት ይዘምራል። በመንገዳቸው ንጹሐን የሆኑ ብፁዓን ናቸው። ዳግመኛም የፍጥረት ሁሉ እመቤት ስለሆነች ስለ ድንግል ማርያም የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማጸናሉ በማለት ይዘምራሉ። ዳግመኛም ሥራህ ድንቅ ነው፣ ነፍሴም ፈጽማ ትረዳዋለች አለ። ዳግመኛም ከሔዋን እስከ ሶፊያ ልጆች ድረስ ያሉ አገረ ሮሜ ሰማዕት የሆኑ ሁሉም ቅዱሳት አንስት ከእናቶቻቸው ጋር እየተመላለሱ ያመሰግኗታል። ማኅበረ ነቢያት በትንቢታቸው፣ ማኅበረ ሐዋርያት በስብከታቸው ያመሰግኗታል። እርሷ ሞገሳቸው ናትና። ቅድስት አርሴማም እንዲህ አለች፣
ነፍሴ ሆይ ፊታቸውን በማየት ተጽናኚ፣ ደስም ይበልሽ። የመልካቸው ውበትም ድንቅ ነው። መድኃኒታቸውም እመቤታችን ማርያም ስለሆነች በሚጣፍጡ ከንፈሮቿና በመልካም ቃሏ ዘወትር ታጽናናቸዋለች። ቅድስት አርሴማም ለነፍሷ እንዲህ አለቻት፣ ነፍሴ ሆይ ምን ትፈልጊያለሽ? በጆሮሽ ማዳመጥ ወይስ በዓይንሽ መመልከት? በምድር ያለው ማየትና መስማት ሐሰት፣ ክርክር፣ ውሸትና መሐላ ነው። ልብን የሚያም ፊትንም የሚያጠቁር ነው። ይኸውም የክፋት ነገርና የጓደኛ ሐሜት ያለበት ነው። ለአንቺ ግን ልብን የሚሞላ ነፍስንም የሚያጠግብ እንደ ወይን ጉሽ የሚያረካ የምስጋናው ብርሃን የሚያንጸባርቅና ዓይንን የሚበዘብዝ የክብሩ ዜናም ፈጽሞ ሊነገር የማይቻል የሚጣፍጥ መዓዛ ያለው ሽታ አለሽ። አንቺ ነፍሴ ሆይ እስከ ዘላለም ድረስ በዚያው ትኖሪያለሽ እንጂ ኃላፊ ጠፊና ጥቅም በሌለው በዚህ ዓለም የምትኖሪ አይደለሽም። ጸሎቷ በረከቷና ምልጃዋ ከእርሷም ጋር በገድል የጸኑት የእነዚህ ቅዱሳን ሰማዕታት የጸሎታቸው ኃይል ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለሙ አሜን። የክርስቶስ ቤተሰቦች ከዚህ በመቀጠል በሰኔ ወር የሚነበብ የቅድስት አርሴማን ታምር እናሰማለን። የከበረች ቅድስት አርሴማ ታምር ይህ ነው። ጸሎቷና በረከቷ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በከበረች ቅድስት አርሴማ ቤተክርስቲያን ውስጥ የሚኖር አንድ ክፉና ቁጡ ባለጸጋ ሰው ነበረ። ወደ ቅድስት አርሴማ ንዋየ ቅድሳት፣ ስዕሎች፣ መስቀሎች፣ ጽናዎች፣ ጻሕሎች፣ ጽዋዎች፣ ማዕፈዶች፣ የታቦት አልባሳት፣ ለገዳሙ አገልግሎት በሚውሉ ንብረቶች ላይ ሁል ጊዜ ዓይኖቹን ይጥል ነበር። ስለዚህም ነገር የከበረች ቅድስት አርሴማን ክብሯን፣ ልዕልናዋንና የስም አጠራሯን መታሰቢያ አይወድም ነበር። የውስጥና የውጭ ገንዘቧን ሁሉ ሊሸጥና ሊያጠፋ ይፈልግ ነበር እንጂ። በዓሏም በደረሰ ጊዜ በታኅሳስ 6 ቀን የቅዳሴ ቤቷን በዓል ለማክበር ሁሉም የመነኮሳት ማህበር ተሰበሰቡ። ህብስትንና ወይንን በቀይ ሽንኩርት የተቀመሙትን ሁሉና የእንግዳ ማረፊያ ምንጣፍንም እንጀራ ጋጋሪ ሰራተኞችንም አዘጋጁ። ዋዜማም አደረጉ። ደወልም ደወሉ። ከበሮን ቃጭልንና ጸናጽልንም መቱ። ያ ክፉ ባለጠጋም የከበረች የቅድስት አርሴማን ክብረ በዓል በሰማ ጊዜ እጅግ ተቆጣ። የከበረች ቅድስት አርሴማን የመታሰቢያዋን በዓል የሚያስተጓጉልበትን ክፉ ምክር አሰበ። በልቡም እነዚህ የመነኮሳት ማህበር እህልና ወይንን በማብዛት ካህናትንና ዲያቆናትን በመጥራት ድሆችንና ጦም አዳሪዎችንም መንገደኞችንና መጻተኞችን ሁሉንም በመሰብሰብ በዚህች ዕለት በዓሏን የሚያደርጉ ከሆነ እኔም ፈቃዴን በሚያደርግ በወዳጄ በአገረ ገዢው ዘንድ ከሳቸዋለሁ አለ። ይህን ብሎም ከሃዲና ሆዱን ወደሚወድ አገረ ገዢ ሄደ። የከበረች ቅድስት አርሴማን በዓል በማክበራቸው ምክንያት የመነኮሳቱን ማህበር ሁሉ የሚከስበትን የሐሳቡን ፍላጎት ሁሉ ነገረው። ሰሎሞን በምሳሌው ሹማምንት የቀናውን ነገር ያጣምማሉ በማለት እንደተናገረ ያም ሀገረ ገዢ የዚህን ከሃዲና ነገረ ሰሪ ባለጠጋ የክሱን ነገር ሰምቶ በደስታ ተቀበለው። የከበረች ቅድስት አርሴማን የመታሰቢያ በዓል ወደ አደረጉ ወደ እነዚያ መነኮሳት ነገ እንሄዳለን እያሉ እርስ በርሳቸውም ተነጋገሩ። ይህን ክፉ ምክር ተነጋግረው በፈጸሙ ጊዜ ወርቃቸውንና ብራቸውን ይቆጣጠሯቸው ዘንድ በእግዚአብሔር ወደ ተመረጡ ወደ ማኅበረ መነኮሳቱ ሁሉ ለመሄድ ተነሱ።
ያን ጊዜም ድንገት ታላቅ ዝናብ መጣ። ከእርሱም ጋር በረዶ፣ ነጎድጓድ፣ መብረቅና ብልጭታ ከጠራ ሰማይ መጣ። የሌሎችን ሰዎች እህል ሳያጠፋ የዚያን ነገረ ሰሪ ባለጸጋ የእርሱን ብቻ የእህሉን አዝመራ ሁሉ አጠፋ። ያን ሀገረ ገዥም መብረቅ ገደለው። ያ ነገረ ሰሪ ባለጸጋ ግን የሆነውን ሁሉ ያይ ዘንድ ወደ ቤቱ ሄደ። ወደ አዝመራውም በደረሰ ጊዜ የአዝመራው ፍሬ በምድር ተበትኖ በወንዝ ወድቆ አገኘው። እንስሶቹም ሞተውና ተጥለው አገኛቸው። ያን ጊዜም አንጀቱ ታወከ፣ ሰውነቱ ሁሉ አብጦ እንደ ከበሮ ሆነ፣ ተጨነቀም። ወዲያውኑ ከሁለት ክፍል ተሰነጥቆ በክፉ አሟሟት ሞተ። ሁለቱም በአንዲት ቀን ተቀበሩ። ከዚህ ታምር የተነሳም የአርማንያ ሰዎች ሁሉ አደነቁ። ጸሎቷና በረከቷ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ከእናታችን ከቅድስት አርሴማ በረከቷን፣ ጣዕሟን፣ ፍቅሯን አምላካችን ኢየሱስ ክርስቶስ ያሳድርብን። የዛሬ ወር በሰላም ያደርሰን። አምላካችን ኢየሱስ ክርስቶስ ሀገራችን ኢትዮጵያ ሰላም ያድርግልን። የተጨነቅንን ከጭንቀታችን ያረጋጋን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።